በመንፈሳዊ ወደ ገሊላ ተመለሱ። ስለ እርሱ በምኩራባቸው አገር ሁሉ ዝና ወጣ። እርሱም በምኩራባቸው ያስተምር፣ ሁሉም ያመሰግኑት ነበር። እርሱም በምኩራባቸው ያስተምር፣ ሁሉም ያመሰግኑት ነበር። ወዳደረበትም ወደ ናዝሬት መጣ። እንደ ልማዱ በሰንበት ቀን ወደ ምኵራብ ገባ። ሊያነብም ተነሣ። የነቢዩን ኢሳይያስንም መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና የታሰሩትን መፈታትን ለዕውሮችም ማየትን እሰብክ ዘንድ የተጠቁትን ነፃ አወጣ ዘንድ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኵራብም የነበሩት ሁሉ ትኩር ብሎ ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመረ። ምን አለ? እስኪ ተፈጸመ በሉ። ከዛ በኋላ ወደ ቁጥር 29 አካባቢ ወረድ ብላችሁ ስትመለከቱ በጣም የሚገርም ቃል አለ። ምዕራፍ 4 ቁጥር 29 ላይ ይጥሉትም ዘንድ ከከተማቸው ተሰርታባት ወደ ነበረች ወደ ተራራው አፋፍ ወሰዱት። እርሱ ግን በመካከላቸው አልፎ ሄደ። አሜን ወይ? የመልእክት ርዕስ አንዳንዶቻችሁን እንደሚያወዛግባችሁ እርግጠኛ ነኝ። በኋላ ግን ሳስረዳ ሊገባ ይችላል። ከገባው ሰው ተበድረን ቢሆን ልትረዳ ትችላለህ። ምንም ማድረግ አልችልም። በቅናት አበሉ ይላል። የስብከት ርዕስ ነው። በዚህ ርዕስ ነው የምሰብከው። በቅናት ምን አሉ? አበሉ። ማን በማን ላይ? የአይሁድ ሃይማኖታዊ መሪዎች በተቀባው በኢየሱስ ላይ በቅናት አበሉ፣ በቅናት ተነሱ። እየገፈታተሩ ወደ ጉድጓድ ሊጥሉት ወሰዱት። እኔ ዛሬ ምሽት በዚህ መንፈስ የሚነሱ ሰዎችን አይቻለሁ። በሚያስቀና ቅባት ትነሳለህ። በሚያስቀና መረዳት ትነሳለህ። በሚያስቀና ኃይል ትነሳለህ። የሚያስቀኑ ሰባኪዎች፣ የሚያስቀኑ ነቢያቶች፣ የሚያስቀኑ ሴቶች፣ የሚያስቀኑ ወንዶች፣ የሚያስቀኑ አገልጋዮች ለወላይታ ምድር ይነሳሉ። ያን ሰው አሜን ይበል። ይገባ አጠገብ ያለውን ሰው የሚቀጥለው ዘመን በለው፣ የሚቀጥለው ዘመን የሚያስቀና ክብር የምትመላለሱበት ዘመን ነው። አሜን ናችሁ? አሜን ናችሁ? አይ እንደ ኖርማል ሰው አትመላለስም። ከዚህ በኋላ በሚያስቀና ቅባት ትወጣለህ። በሚያስቀና መገለጥ ትገለጣለህ። በሚያስቀና ኃይል ታስተምራለህ። በሚያስቀና ኃይል ትወጣለህ። በሚያስቀና ኃይል ትገባለህ። በሚያስቀና ኃይል ታገለግላለህ። እግዚአብሔር ደስ ብሎኛል። የአንዳንዶቻችሁን ከፍታ ከክብር ወደ ክብር አደርጋለሁ። ሉቃስ ምዕራፍ 4 ከቁጥር 17 ጀምሮ ባለው ክፍል የእግዚአብሔር ሐሳብ የሚያወራው ወይም የቃሉ ሐሳብ የሚናገረው ስለ ኢየሱስና በአይሁድ ምኵራብ ውስጥ ስለነበሩት ስለ ሌሎች መምህራን ነው የሚያወራው። በኢየሱስና በሃይማኖተኞች መካከል የነበረው ልዩነት ይናገራል። በአይሁድ ምኵራብ ውስጥ በሳምንት አንድ ጊዜ የብሉይ ኪዳን መጽሐፍትን እንዲያስረዱ እንዲያብራሩ አስተማሪዎች የሚጋበዙበት ስርዓት እንደነበረ የእግዚአብሔር ቃል ይናገራል። በዚሁ መሠረት የአይሁድ ምኵራብ መካከል ኃላፊነት የተሰጠው አንድ ሰው ኢየሱስን እንደ
ይናገራል። የተለመደ ነገር ነው። የኬስ አንድ መምህር ይጋበዛል፣ የብሉይ ኪዳን መጽሐፍ ይሰጣል፣ ያብራራል። በሚቀጥለው ሳምንት በእኛ ምኩራብ ውስጥ ገብተህ መጽሐፉን እንድታብራራና እንድታስተምር በሚል በክብር ጥሪ ኢየሱስ ተጠርቶ ወደ አይሁድ ምኩራብ ውስጥ መጣ። በክብር ተጠርቶ ኢየሱስ ወደ አይሁድ ምኩራብ መጣ። ወደ አይሁድ ምኩራብ የገባው ኢየሱስ የነቢዩ ኢሳይያስን መጽሐፍ ከፈተ። ክፍሉ የሚያወራው ስለ እሱ ነበረ። ስለ ዋናው የሚያወራውን ክፍል አገኘ። ስለ ነቢዩ ኢሳይያስ አይደለም፣ ስለ ዳዊት አይደለም፣ ስለ ሃይማኖት መሪዎች አይደለም። የነቢዩ ኢሳይያስ ምዕራፍ 61 ላይ የተጻፈው ይህ ቃል ኢሳይያስ የተናገረው ስለ ኢየሱስ ነው። ምን ብሎ የተናገረው? መሲህ ይመጣል፣ አዳኝ ይመጣል፣ ጌታ ይመጣል። እሱ ሲመጣ ማየት የማይችሉ ሰዎች ያያሉ። እሱ ሲመጣ አንካሶች ይዘላል። እሱ ሲመጣ ሙታን ይነሳል። እሱ ሲመጣ መርገም ይሰበራል። እሱ ሲመጣ ወደ ታች የወረዱት ወደ ላይ ይወጣሉ። ይህ ቃል መቼ እንደተፈጸመ ታውቃላችሁ? በሐዋርያት ሥራ ምዕራፍ 3 ላይ እየዘለለ ወደ ቤተ መቅደስ ገባ የሚለው ቃል ነቢዩ ኢሳይያስ የተነበየው ቃል ነው። ኢየሱስ ካልመጣ ሽባ አይተረተርም። ኢየሱስ ካልመጣ ዕውር አያይም። ኢየሱስ ካልመጣ በሽተኛ አይፈወስም። ኢየሱስ ይመጣል አለ። መቼ? አንድ ቀን ኢየሱስ ይመጣል ብሎ ነቢዩ እጁን እንደዚህ እየጠቆመ ተናገረ። ይመጣል። ከዳዊት የሚበልጥ ይመጣል። ከዳንኤል የሚበልጥ ይመጣል። ከነቢያት ሁሉ የሚበልጥ ይመጣል። የትንቢት ሁሉ ፍጻሜ የሆነው ይመጣል። በዓይን ያልታየውን በዓይን የሚያሳይ፣ በእጅ ያልተዳሰሰውን በእጅ የሚያስዳስስ፣ በልብ ያልታሰበው አዲስ ነገር በሕዝቡ መካከል የሚያደርግ መሲህ ይመጣል። የተባለው ትንቢት አካል ለበሰ። በነገራችን ሉቃስ ምዕራፍ 4 ከቁጥር 17 ጀምሮ ባለው ክፍል የተጻፈው ቃል ራሱ እሱ ቃል ኢየሱስ ነበረ። ስለ ኢየሱስ የሚያወራ ነበር። ኢየሱስ ያንን ክፍል ከፍቶ አነበበ፣ ተረተረ፣ ተናገረ፣ አብራራ። ምን እያለ? የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ የታሰሩት መፈታትን፣ ለዕውራን ማየትን፣ የተወደደችውን የእግዚአብሔርን ቀን እንዲያውጅ እግዚአብሔር ይጎኛል አለ። ተልኬአለሁ። ይህንን ክፍል አነበበ፣ አብራራ፣ ተነተነ። በኋላ ላይ መጽሐፉን ዘግቶ ለአገልጋዮች ሰደና ተቀመጠ ይላል። ምንም እኮ ያለው ነገር የለም። ኦሳያ ላይ ተሞላ ደሲስ ኤለና ገቷ አይፊያቶ ነው ኩንደቷ ጉፍሰ ነው ሀይቃ የተደንተ ነው ፊተና ሲያስ አንድ ነገር እንድትረዱ ፈልጋል። ምኩራብ ያጊዶንጊያ ሃይማኖት ማለታ ኦሳያ ላይ ተናንደስ እንጂ ነው ያለኝ አጋንንት ጮሆ ይወጣል፣ ሽባ ይተረተራል፣ ወንጌል ይሰበካል፣ ትንቢት ይነገራል ሲባል እዛም እዚህም ስልጠና የሚያዘጋጅ ሰው ጤናማ ነው? ይህማ ጤናማ አይደለም። አስመረምራለሁ በዚህ ወር ሲሪየስ ነው ፓወር ኢየሱስ እኮ አይነግረንም። የጌታ
አሜን። ሽባ የሆነ እግር ይተረተራል። የተወደደችውን የእግዚአብሔርን ቃል አውጃል። ሙሪዮ ባተወም ይሉት እድር ያሳባኪሆነ ውሃይቶሶና ዱንጉ ያሳባኪሆነ ውሃይቶሶና እቁብ ያሳባኪሆነ ውሃይቶሶና ወንበር ያሳባኪሆነ ማንኪያ ሳህን ያሳባኪሆነ ውሃይቶሶና ኦሳ ፊስቶ ከሞላገትሆነ ዲኖቶሶና አይባ ታምንም ማታምንም ከወላይታ ምድር እጅ የማይሰጡ ሰዎች ይነሳሉ። አሜን አሜን። እዚህ መስኪዮ ሳራ ጊዜና ሰማይ መስኪዮ ሳራ ቢያሉት አሜን። የተተዋን ጉልበት ተዋ የሪያኔ ተገረፈና ኦስታ ተዋን ጉዳጌት አሜን። ለወሪያኔ አወዳጌ አነና ይመለሸ አሜን። ሲያን ሰው ካለ ተዋኔ አያየሉ እንኳን አሁን በሊታያ ያበከለው ሪያኔ ተሮሱ እስምታ ጩከላልኬና ሳንቶራ እሷዳንቶራ የሱሜና ሸዋላ የራው ተረፎኞ ቸርቸን ዋሉ ነጋለ ይበቃ ነው ወገኖች ተራራ አሜን። ቢታ ሰሮ ሳረ ከትሪሳበከራ አሜን ሰሎ ሳረ ከትሪሳበከራ አሜን ሰሎ ሳረ ከትሪሆነና አሜን አሰቦች እኮ ጣለሄቦቻና አሜን አሰይሎኮ ጊዜና ይሎና አሜን አሰደቃንዶኮ ሾሻግን ሹካና አሜን የስ አሜን ወይ መርምሩ ወይ ተመራመሩና አዲስ ነገር ካለ ከሉቃስ ምዕራፍ 4 ላይ አምጡልኝ። በድፍን ዝም ብሎ በጭፍን መከራከር አይደለም። ጌታ ኢየሱስ ክርስቶስ የጌታ የእግዚአብሔር መንፈስ በእኔ ላይ ነው አለ። የጌታ መንፈስ በእኔ ላይ የጌታ መንፈስ በእኔ ላይ አሜን አሜን የጌታ መንፈስ በእኔ ላይ ነው። የጌታ መንፈስ በአንተ ላይ ካለ የሚያሰራው ስራ ግልጽና አጭር ነው። ለድሆች ወንጌል ያሰብካል። አሜ ነው ወይ? ነገር አያሰብክም፣ ወንጌል ያሰብካል። የጌታ መንፈስ ተንኮል፣ ክፋት አያሰብክም። የእግዚአብሔር መንፈስ ኃይል ያሰብካል። የጌታ መንፈስ በእኔ ላይ ለድሆች ወንጌል እንሰብክ ዘንድ ቀብቶኛል። ኢየሱስ አደነ ቀብቶኛል። ገዛ ተቀብቻለሁ። እኔ እኮ ኢየሱስ ሲያስተምር መጽሐፍ ቅዱስ በማርቆስ ወንጌል ላይ ይናገራል። እንደ ባለስልጣን ያስተምራቸው ነበር። እንደ ጻፎች ሳይሆን፣ እንደ ሌሎች እንደ አይሁድ መሪዎች ሳይሆን፣ እንደ አይሁድ መምህራን ሳይሆን እንደ ባለስልጣን ያስተምራቸው ነበር። እንደ ባለስልጣን ያገለግል ነበር። እንደ ባለስልጣን ይወጣና ይገባ ነበር። አስደንጋጭ የሆኑ ሰዎች በጌታ በኢየሱስ ክርስቶስም ይነሳሉ። ለታሰሩትም ይላል ለታሰሩትም መፈታትን ለዕውሮችም ማየትን እሰብክ ዘንድ የተጠቁትንም ነፃ አወጣ ዘንድ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል። በጣም የሚገርማችሁ ኢየሱስ ወንጌልን ሲሰብክ ስምፕል አድርጎ ነው የምሰብከው። ሲናገር ክሊር አድርጎ ነው የሚናገረው። ምንም የሚያወዛግብ ነገር የለም። በኢየሱስ አገልግሎት ውስጥ የመጣበትን ዓላማ ባጭሩ በግልጽ አስቀመጠ። የመጣበትን ዓላማ ባጭሩ በግልጽ አስቀመጠ። እኔ የመጣሁት
እሰብክ ዘንድ እኔ የመጣሁት ለታሰሩት መፈታት እንዲሆን፣ እኔ የመጣሁት ዕውሮች እንዲያዩ፣ እኔ የመጣሁት የጌታን ቀን ለማወጅ ነው አለ። ከዛ በኋላ መጽሐፉን ዘግቶ ለአገልጋዮቹ አስረክቦ ተቀመጠ። ከሆኑ ሰከንዳት በኋላ ከትንሽ ደቂቃ በኋላ ሌሎች የሃይማኖት መሪዎች፣ ሌሎች በአይሁድ ምኩራብ ውስጥ የነበሩት ሌሎች መምህራን ግራ ተጋቡ። አንሰማም እንዳይሉ ይህ መልእክት በጆሮአችሁ ተፈጸመ አለ። ሲሞኮ ጋነው ዳንዳውኮ ሲለተ ጊዜ ተፈጸመ። ምን አለ? ተፈጸመ። በጣም የሚገርማችሁ ዕውራን ያያሉ የተባለ ኢየሱስ በመጣ ጊዜ ሆነ። መስማት የማይችሉት ሰሙ። ሽባ ተደረደረ። መራመድ የማይችሉት በሐዋርያት ሥራ ምዕራፍ 3 ላይ እንደተመለከታችሁት እየዘለሉ ወደ ቤተ መቅደስ ገቡ። ኢየሱስ ክርስቶስ እንደዚህ ያለ ገና የሚፈጸም ሳይሆን ተፈጽመዋል። ሽባ እየተተረተረ ነው። ከተማ ውስጥ ማየት የማይችሉት እያዩ ነው። አጋንንት ጮሆ እየወጣ ነው። የታመሙት እየተፈወሱ ነው። ነቢዩ ኢሳይያስ የተነበየው ስለ እኔ ነው አለ ኢየሱስ። ይሄ ቃል የሚያወራው ስለ መሲህ ነው። ሌላ መሲህ የለም፣ መሲህ ነው ይለኛል። መጽሐፉን አብራራ፣ ተቀመጠ። በኋላ ሰዎች በቅናት አበዱ። ኢየሱስ ሲያስተምር፣ በትምህርቱ ሲናገር፣ በንግግሩ ሲመላለስ፣ በምልልሱ ሲወጣና ሲገባ በኮንፊደንሱ ያስቀናቸው ነበር። ላዩ ላይ የነበረው የጸጋ ጉልበት ሲናገር የሚናገርበት የንግግር ብቃቱ ከአፉ የሚወጣው የጸጋ ኃይል ያስቀናቸው ነበር። ለምን እነሱ አልሆነም ብለው ያስባሉ? መሆን ግን አይችሉም። ሌላ ጊዜ ደግሞ ለምን እንደኛ አይሆንም ይላሉ። እንደነሱ መሆን አይችልም። እንደዚህ አይነት ሰዎች ዛሬም አሉ። እነሱ ጋለው ለምደ ያጌት ሱግዲ ኦና የገለው ለኮ ያጌት ሱግዲ ዱባ የገለው ኮ ያጌት ሱግዲ ሳቆለው ኮ ያጌት ነናዳን ሀለለው ኮይዲ ዳንዳይ በናጌት ወይኮ ባንተራው ኦተራው ባንተራው ኦተራው ኮይዲ ባንተራ ከሰለው ዳንዳይ በናጌት ሌላ ምንም የለም። እናንተ መሆን ይፈልጋሉ። የመጀመሪያው ምርጫቸው ነው። ካልቻሉ እንደነሱ እንድትሆን ይፈልጋሉ። ለሁለቱም ምቾት ካልሰጣቸው ሦስተኛው ምርጫቸው አንተን ወደ ጉድጓድ መጣል ነው። ግን መልእክት አለኝ፣ በመካከላቸው ሰንጥቀህ ታልፋለህ። ውሸት ያረካ ሐድስ ያረከት ያገቱ ግድራ ቃንተ ለራሳ ወደ ያቸው ገባው ከተባሰ ያጋ ባሰ። አሜን። ውጨባክ ወደ ባሰ ባሰ ባሰ። አሜን። ማኔ 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 ኧረ ማኔ ማኔ ሽርማና ሽርማና የዲቃ ሽርማና ቁጥር 29 ላይ ምዕራፍ 4 ሉቃስ ወንጌል ምዕራፍ 4 ቁጥር 29 ማንበብ ትችላላችሁ። እየተገዳደሩ አገልግሎ የወረደው ሰብኮ የወረደው መጽሐፉን አስረድቶ የወረደው ኢየሱስን በቁጣ ተነሳስተው እየተገዳደሩ ጉድጓድ ውስጥ ሊጨምሩ ወሰኑት። ጉድጓድ ወዳለበት ስፍራ ጫፍ ሲደርሱ የናዝሬቱ ኢየሱስ በመሃላቸው አልፎ ሄደ።
እኔ መልእክት አለኝ። ጠማማ ሰዎች ጉድጓድ አዘጋጅተው ሲጠብቁ ከአንተ ውስጥ ያልተጠበቀ ኃይል ይገለጣል። ጠማማ ሰዎች እሳት አንድደው ሲጠብቁ ከአንተ ውስጥ ያልተጠበቀ ኃይል ይገለጣል። ክፉ ሰዎች ጉድጓድ አዘጋጅተው ሲጠብቁ ከአንቺ ውስጥ ያልተጠበቀ ኃይል ይገለጣል። ነገረው አጠገብ ያለው ሰው አንተ ውስጥ ያለው ኃይል አንተ ውስጥ ያለው ኃይል አንተ ውስጥ ያለው ኃይል አንተ ውስጥ ያለው ኃይል በኃይል እንድትሻገር ያስችልሃል። ኃይል እንድትሻገር ያስችላል። አሜን ሃሌሉያ ሃሌሉያ አሜን። እግዚአብሔር የተናገረኝ ቃል አለ። በዚህ ዓመት ይቆማሉ የተባሉ ሰዎች በክብር ይሄዳሉ። አሜን። ይመለሳሉ የተባሉ ሰዎች ፍጥነት ጨምሮ ይበራሉ። አሜን። እናስቀራለን ያሉ ሰዎች ራሳቸው ወደ ላይ ይቀራሉ። አሜን። አንተ ግን ኢየሱስ አልፎ እንደሄደ ሁሉ በቅባት ኃይል፣ በመንፈስ ቅዱስ ኃይል፣ በእግዚአብሔር ዕቅድ ሰንጥቀህ ታልፋለህ። ልትወጣ ነው። ተዘጋጅ ብለህ አጠገብ ያለው ሰው ተዘጋጅ፣ ልትወጣ ነው። ተዘጋጅ። አሜን። ተናደዱ። ለምን እንደተናደዱ ሉቃስ ምዕራፍ 4 በተደጋጋሚ ለማጥናት ሞክሬያለሁ። ለምንድን ነው ሰዎች የተናደዱት? በዚህ ክፍል ኢየሱስ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ፣ ለታሰሩት መፈታት፣ ለዕውሮች ማየት ነው ያለው። ምንም የሚያበሳጭ ነገር፣ ምንም የተናገረው ነገር የለም። ሰዎች ለምን ተበሳጩ ብዬ ብዙ ተመራመርኩ። ምንም ያለው ነገር የለም። መቀባቱን እና መላኩን መቀባቱንና መላኩ ስለተናገረ የተቀባው የተላኩ እኔ ነኝ ስላለ የትንቢቶች ሁሉ ፍጻሜ ስለሆነ ቅባት የማይወድ መንፈስ ነው የተበሳጨው። ሰዎች አይደሉም ባይዘው የተበሳጩት። በምኩራብ ውስጥ ኢየሱስን እንደዚህ አድርጎ አንቆ የያዙት እየተፈታተኑ የወሰዱት ሰዎች ናቸው። በእርግጥ ሰዎች ናቸው። ነገር ግን በሰዎች ውስጥ የሚሰራው መንፈስ ክፉ መንፈስ ነው። ሰይጣን ለመግደል የፈለገው ኢየሱስን ሳይሆን በኢየሱስ ውስጥ ያለውን ቅባት ነው። ሰይጣን በየቀኑ እናንተ ውስጥ ያለውን ቅባት ለመግደል ይፈልጋል። ሰይጣን በየቀኑ እናንተ ውስጥ ያለውን መንፈስ ለመግደል ይፈልጋል። እሺ አትበሉ፣ እጅ አትስጡ። ከኔ ጋር ያለው ይበልጣል ብላችሁ መፎከር አለባችሁ። አሜን አሜን አሜን። እስኪ አንድ ሰው ከኔ ጋር ያለው ይበልጣል ይበል። ድገሙልን። እስኪ ዝም ብለህ ከዚህ ስትመለስ ለአንድ ሰው ተቀብቻለሁ በል። ይናደዳል። መኪና ገዝቻለሁ ብትል አይናደድም ሰይጣን። ቤት ሰርቻለሁ ብትል አይናደድም። ትምህርት ጨርሻለሁ ብትል አይናደድም። አብርቻለሁ ወልጃለሁ ብትል ሰይጣን አይናደድም። ተቀብቻለሁ ስትል ይበሳጫል። ተልኬያለሁ ስትል ይበሳጫል። ቅባት የማይወድ መንፈስ አለ። መላክን የማይወድ መንፈስ አለ። ወንጌል ይዘህ ስትወጣ የማይወድ መንፈስ አለ። ቁጭ በለኒ ቁጣ ገገሪ ይውደረበትን ነው ተካ እሱ ላይ ተናለ ታውፊክ ያላል ቁጣ ገገራ ይውደረ ነባረ ማነው ያሳችሁ ወሰነ ሌላ ያገባኝ በዚህ በኩል በጣም ብዙ ህዝብ አለ። ማነው ያሳሞች ሰና አሜን አይካድ በጣም ከባድ ሰራዊት አለ በዚህ በኩል ማነው ያሳሞች ሰና አሜን ማነው ያሳ ሁሉ የታነ አሜን ባራኮይ ቃል አይነቦች ሰና ባራኮይ ቃል አይነበተና ባራኮይ ቃል አይነው ወተና
ባለውተው አይብድግ ያሰው ሶስ አንተን ዮሎፖ ኢየሱስ ሊኮማሳ ተነ ወላይ ተብለፈ ኢየሱስ አግረን ተዋን ጫማ በይና 43 ቀን 42 ወጥላላ ኤብላ ኢየሱስ አብላት ሚሸይ ኢየሱስ የፊዋሳይ ናገት በይና ፈንጀራ መንትሪኬ አሜን አይብነተው ቢያዲያ በፋዲያሳ ተኩሸመራ ተኪሰመራ ተከምተመራ ተፈመራ ተዊገመራ ተከተመራ ያገቶ ማወመራ ተቁንተቆሰ ኢነና የፈራ ኢነና የፈራ ኢየፊትነና መነጋገር ከስም የፈራ በሰዎች ሁሉ ዘንድ የመነጋገር ርዕስ ሆነ ፈራ እስሳምንታ ነባ ሐሰይታና Siani, Sharawi, Gaza Siani, Dukawi Siani. እንደ እግዚአብሔር ነብይ አውጃለሁ። ከዚህ አዋጅ በኋላ አንዳንድ ሰዎች የመነጋገሪያ ርዕስ ትሆናላችሁ። አሳፊን ተባ ሐሰና ኪዲ ሐሰና ከሊዲ ሐሰና ሱልጣን ተባሲያኖ ኮና ገዝተንት ሐሰና Rakashu dandaiko suge asan kanao pide suge tiasan kanaisne lena gakiko gaki asama suge tiwagiro asai lena sugo bayre sugo kalo sugo uzake utase sugo ukala lase kasugo sanyoy kasugo masanyoy kasugo oroy kasugo Hamusi kasugo, arbi kasugo, era era kiwana. Samanta pesira le nega kiana. Usupunda la saye kada la punda galla na bijana. አትበሳጩ። የተቀቡ ሰዎች ሲነሱ አትበሳጩ። ኢየሱስ መቀባቱን ስለተናገረ ነው የተበሳጩት። ተቀብቻለሁ ስላለ ነው የተበሳጩት። በምኩራብ ውስጥ የነበሩ የሃይማኖት መሪዎች በአይሁድ ምኩራብ ውስጥ ኃላፊነት የነበራቸው በአይሁድ ሃይማኖታዊ ስርዓት ውስጥ ከፍተኛ ስልጣን የነበራቸው ሰዎች በኢየሱስ ላይ የተበሳጩት ተቀብቻለሁ ስላለ ነው፣ ተልኬያለሁ ስላለ ነው። ወዘከና ኡትኒ ሊሳን ያስያለኩና አሳይስ ሊሳን ያሰወር ይሎታገ ትንቢታው ነው ይሎታገ ኦሳያ ገዝጎን ይሎታገ ኦሳያ ገዝጎን ይሎታገ ነባለው ኮያየ ኦሳያ ገዝጎን ነነ ይሎታገ እግዚአብሔር አንድ ነገር ተናግሮኛል። አቢታን ናገት ቤና ኦላታ ባታ ደንካናያስ አሜን ኦላታ ናታ ኦላታ ወዘና ይዶጌታ ኦላታ ካይ ይዶጌታ ኦላታ እንጣሰ ይዶጌታ ኦላታ ቶይ ይዶጌታ ኦላታ ባይ ኦላታ ይዶጌታ ኦላታ ባይ ኦላታ ይዶጌታ ኦላታ ወገከሰ
ጌታ በሁለት ተወርቅ አንተን ተለያዩ። የእግዚአብሔር ቅባት ፕሮፐርሊ በትክክል ብሎ ማለት ሲጀምር የምትናደዱ ሰዎች አትናደዱ። አሁንም እላለሁ የእግዚአብሔር ክብር ቤተ ክርስቲያን ውስጥ የእግዚአብሔር ክብር በሰዎች መካከል በተጻፈበት ልክ ፋንክሽን ሲያደርግ መስራት ሲጀምር አጋንንት ጮሆ ሲወጣ ትንቢት ሲነገር በሽተኞች ሲፈወሱ ወንጌል በኃይልና በሥልጣን ሲሰበክ አትበሳጩ፣ አትናደዱ። አትበሳጩ። እግዚአብሔር ከፍተኛ የሆነ የመንፈስ ቅዱስ እንቅስቃሴ ወደዚህ ይነፍሳል አለኝ። አሜን። የሚነፍስ ንፋስ አለ አለ ጌታ። ከባድ ንፋስ ይመጣል አለ ጌታ። እስኪ አንድ ሰው ጮኸ አሜን ይበል። እዚህ ውስጥ ሴቶች አሉ፣ ወንዶች አሉ፣ ወጣቶች አሉ፣ አባቶችም አሉ፣ እናቶችም አሉ። በእግዚአብሔር ቅባት የሚነኩ መቀባታችሁ ከታወቀ እንደገና ደግሞ መላካችሁ እርግጠኛ ከሆነ ሰዎች ይናደዳሉ፣ ሰዎች ይበሳጫሉ። በሰዎች ውስጥ ያለው ሌላ መንፈስ ይበሳጫል። ግን እነግራችኋለሁ እግዚአብሔር በእናንተ ላይ የያዘውን አጀንዳ ማንም ሊቀይር አይችልም። ሰማይ የያዘው ፕሮግራም ይቀጥላል። እግዚአብሔር የያዘው ፕሮግራም ይቀጥላል። እስኪ አንድ ሰው አሜን ይበል። ከዚህ በኋላ በጣም ብዙ ሰዎች በአንተ መቅናት ይጀምራሉ። አረኑ ምንም ስለተጨመረ አይደለም፣ ቅባት ስለተጨመረ ቅባት ስለሚያገኝ በጣም ብዙ ሰዎች በአንተ ሲቀኑ ታያለህ። አስቀናለሁ በል አጠገብ ያለው ሰው ዝም ብለህ አስቀናለሁ። ከዚህ በኋላ አስቀናለሁ ለሁለት ሰው ነገር ታያለህ። ከዛሬ ጀምሮ እኔ የሚያስቀና ሰው ሆናለሁ። ምን ትላለህ? አስቀናለሁ። ሰዎች ለምንድን ነው ከኔ ጋር የማይቆሙት አትበል። ሰዎች ከአንተ ጋር የማይቆሙበት ምክንያት እነሱ ጋር የሌለ ነገር አንተ ጋር አለ። አንተ ጋር ያለ ነገር ስፔሻል የተለየ ነው። ስለዚህ ከአንተ ጋር መቆም አይችሉም። ያላቸው አማራጭ ባያዋጣቸውም አንተን መጥፋት ነው፣ ወደ ገደል መላክ ነው፣ ለመደበቅ መሞከር ነው፣ ለመስመር መሞከር ነው። ግን አይሳካላቸው። ኢየሱስ አልፎ አይደለም ይሄው አንተ ማልፈት ይላል። ኢየሱስ አልፎ እንዲሄድ ያደረገው ያ መንፈስ አንተ ውስጥ አለ። እሱ መንፈስ አንቺ ውስጥ አለ። እስኪ አንድ ሰው አልፎ እሄዳለሁ ይበል። በቃ በኋላ ያላችሁ በዚህ በኩል ያላችሁ ነው ከቻላችሁ ሳውንድ ሲስተም በዚህ በኩል ብዙ አይሰማም። እንደገና ማታ ላይ ትልቅ ፕሮግራሞች አሉ። ስክሪን አለ ለፍትና ራይት። በስክሪኑ የሚተላለፈው ለማየት ከቻላችሁ ወደዚህ ፊት ለፊት በኩል እንድታልፉ ጋብዛችኋለሁ። በጣም አስደናቂ የሆነ የእግዚአብሔር ጉብኝት በዚህ አደባባይ ይፈሳል። ባሮ ከፍታ ላይ ያላችሁ አንድ ጊዜ እስኪ ካላችሁ ድምፅ አሰሙኝ። ላይ በለው የሆነ
የሚያምሩ ሰዎች ሆኖ ወደ ኢየሱስ ናቱ ወደ ኢየሱስ ናቱ ከታች ወደ ላይ ከትንሽ ቦታ ወደ ትልቅ ስፍራ እግዚአብሔር ያደርሰሃል። አይችሉ የተባሉ ሰዎች ችሎ ያሳያል። አያውቁም የተባሉ ሰዎች በእግዚአብሔር መንፈስ ከመንፈስ ቅዱስ ኃይል በተቀበሉት እውቀት ያስተምራሉ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ አይደክሙም፣ ይሄዳሉ፣ አይታክቱም። አሜን አሜን አሜን። እንደዚህ ሲዘምር አንዳንድ ሰዎች የዚህ ልጅ ጉራ ይብል ነበረ። አገቡሮ ያለሰዲቂ እንደዛ ለምን እንዳሉ ታውቃላችሁ? እዚህ ዋሉ አገልግዬ የረገት እዚህ ምንድን ነው ወደ አወለገት አሮጌ አራዳ ሜዳ ላይ ነው ያለውና እዚህ አገልግዬ በዋረበት ባጃጃ የማይነግሸው ግን ተባገያ ቤት አሜን አሜን። ሻሪ ባይነሳን የናስ አሜን። ጫርኮይ ባይነሳን የናስ አሜን። እሪ ባይነሳን የናስ አሜን። ተወባይ ሀታኩምስ